ቤት ያለሽ ሰላም ይምሩ። ሰላሙን አላመን ተብሏል። ሁዳ ከየት ቤተ እምነት ነሽ? ቆይ ለሱ ጥያቄ ትደርሳለህ። መጀመሪያ እኔ ልጠይቅህ። አይ ግን መጀመሪያ እኮ ቤተ እምነትሽን ማወቅ አለብን ለማለት እንዲመቸን። ችግር የለም ትደርሳለህ። አይ ቀጥይ በቃሽ። ልጠይቅ? እሺ የኔ ጥያቄ ቡኻሪ 268 አነስ የዘገበው ሐዲስ እና ሙስሊም ላይ በ309 የተጠቀሰው ክፈተው። እሺ ምን ሆነ? አይ አንቺ አንብቢና አልገባሽ እንዴ? አይ ክፈተው ማለት ነው። ኖ አይ እኔ አሁን እንትን ኦኬ እሺ እንዴት ማለት አንድ ኖ ሐዲሱ ነብዩ ከሚስቶቻቸው ጋር በአንድ ቀን ምናምን የሚል ሐዲስ ነገር ነውና እና በዛ ላይ የሆነ ብታስረዳኝ ሐዲሱን እንትን ከይቅርታ ጋር ጥያቄው አልገባኝም። እሺ ሐዲሱን አውቀኸዋል ብዬ አስባለሁ። አውቀናል። ጥያቄሽ ምንድን ነው? ጥያቄሽ ነግሪኝ። በደንብ ይሰማል። እሺ ጥያቄ ነብዩ እንዴት በአንድ ቀን ውስጥ በአንድ ስጥበት ነው ባቡ ለሁሉ ለፓርት ላይ ነውና ማለት እንዴት በአንድ ቀን ውስጥ ይሄን ሁላ ጊዜ ጠዋፍ ያደርጋል በሚስቶቹ ላይ ምናምን ይሄን ሐዲሱ ሙስጣለሁን አትረዳ። ኦኬ ስለዚህ ጠዋፍ ማድረጋቸው ለምንድን ነው እነሱ ጋር የተኙት ጥያቄሽ? ነው የጠዋፉ ብቻ ሳይሆን ሐዲሱ ላይ የተገለጸው ያ ትጥበቱ ሌላ ሁክም ነው። አነስ ያስቀመጠበት ምክንያት ሁክሙ ምንድነው? አንድ ሰው ጀናባ ሆኖ ድጋሚ ማድረግ እንደሚችል የሚያሳይ ሐዲስ ነው። አይገናኝም፣ ፖይንቱም አይገናኝም። እሺ አትከላኪው። አሁን የትጥበቱ ጉዳይ አለ። በእስልምናችን አንድ ሰው ከግንኙነት በኋላ ግዴታ መታጠብ አለበት። እሱ ስለሱ የሚያወራ ነው። አሁን እሱን ተይውና ለምን ዞሩ ነው ጥያቄሽ? ዞሩ ሳይሆን እንዴት በአንድ ወንድ ያስተጋባኝ እንደ አንድ ወንድ እንዴት 9 ሚስቶቻቸው ጋር በአንድ ቀን ሄደው እንደዚህ አይነት ድርጊት ይፈጽማሉ የሚል ነው ጥያቄ። ከባድ ነገር ነው ማለት ነው። እንደዛ ማድረግ የለባቸውም ነው። ላንቺ ነዋ። እሺ በቀሚው ታከፈል መልስልሽ። አንደኛ አንድ ሰው ሚስት ካገባ በኋላ ሚስቱ ጋር በዚህ ጊዜ ተኛ ተብሎ አይጠየቅም። ምሳሌ ማርያም ዮሴፍ እጮኛዋ ነው። ዮሴፍ እጮኛዋ ሆኖ ቢያገባት ማርያምን እሷ ጋር ቢተኛ ለምን ተኛችሁ ተብሎ አይጠየቅም። ለምን? አንድ ባልና ሚስት የሚገቡት ሊተኙም ጭምር ነው። ዝም ብሎ ሊተያዩም አይደለም። እሺ አንደኛ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ናቸው፣ ህጋዊ ሚስቶቻቸው ናቸው። ይሄን ካየን ቀጥሎ ይሄን ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም የእነሱን ሐቅ ለመጠበቅ ነው። ማለትም ከገዘዋት ከዘመቻ ሲመለሱ ሐቃቸውን ለመወጣት ሁሉም ቤት ዞረው ዘይሯቸዋል። ሐዲሱ የሚያወራው ይሄን ነው። ከፈለክ ላሳይ በማስረጃ ያው ፈትሑል ባሪ ሸርሑ ሰሒሑል ቡኻሪ ምን ብሎ አስቀምጠዋል? አን الحكمة في الطواف عليهن ጥበቡ ምንድነው ከተባለ እሺ ካነ لتحسينهن وكأنه أراد تشويقهن للأزواج ያው ስሜታቸውን ሐቃቸውን ለመወጣት ነው ያደረገው አለ። والذي يظهر እዚህ ጋር ግልጽ እንደሚሆነው አለ انما كان الإرادة العدل بينهن በእነሱ መካከል ፍትሃዊ ለመሆን ነው። في ذلك ولم يكن واجبا በነብዩ ላይ ግዴታ እንኳን ባይሆንባቸው የሚስቶቻቸውን ሐቅ ተወጡ። ከዘመቻ ከሌላ ሀገር ሲመለሱ ሁሉም ላይ ሐቃቸውን ተወጡ ነው የሚለው ሐዲሱ። ይሄ ነው። ግን አሁን ይሄን ካየን በክርስትና አሁን ይሄ ነገር ከብዶሽ ከሆነ ልበ አምላክ የአምላክ ልብ ዳዊት 8 ሚስቶች ነበሩት። 8 ሚስቶች ነበሩት። ዳዊት በፈለገበት ጊዜ ከነሱ ጋር ይተኛ ነበረ። የመጽሐፍ ቅዱስ ጸሐፊ የኢየሱስ አያት ሆኖ ለምንድን ነው ዳዊት 8 ሚስት ያገባው? ለምን እነሱ ጋር ይተኛ? አንደኛ። ሁለተኛ 1000 ሚስት ቤቲ የእግዚአብሔር ነብይ የመጽሐፍ ቅዱስ ጸሐፊ የሆነው ሰለሞን ደግሞ ነብይ ነው። ሰለሞን ነብይ በኦርቶዶክስ ማለት ነብይ የሆነው ሰለሞን 1000 ሚስት አለው። እናካፍለው እስኪ አንዴ እናካፍለው። በቀን ስንት ይደርሳቸዋል? ሂሳብ የሚችሉ ካላችሁ ሂሳቡን ሞር እንትን ለማድረግ አደገኛ ለማድረግ ሰለሞን የነገሰው በ40 ዓመቱ ነው። አንደኛ ነገሥት ምዕራፍ 11 ቁጥር 42 ላይ እንደተጠቀሰው ማለት ነው።
ያገባው ደግሞ ከነገሰ በኋላ ነው። የነገሰው 40 ዓመት ነው። ያገባው ከነገሰ በኋላ ነው። ስለዚህ አሁን ለምሳሌ 365 ቀንን ለ40 ብመታው ኦልሞስት ወደ 14600 ቀን አካባቢ ይመጣል ማለት ነው። 14600 ቀንን ብታካፍለው ሰለሞን በህይወት ዘመን ሁሉ ከአንድ ሴቱ ጋር በደንብ አስተውሉ፣ ከአንድ ሴት ጋር በየቀኑ አንዳንድ ቀን ቢሰጣቸው 14 ቀን ሊደርሳቸው ነው። ይሄ በጣም የጅል ካልኩሌሽን ነው። ምን እያልኩኝ እንደሆነ ያው ተረታችሁኛል ብዬ አስባለሁ። እዚህ ፖይንት ላይ እንትን በልበት ይምሩ። ትክክል። ስለዚህ አሁን ሰለሞን አንድ ሺህ ሚስት አለው። እንደው ዝም ብሎ በቃ እንደ ሙዱ አይቶ 50ዎቹ ጋር ቢተኛ ስለዚህ ውሸታም ነው ማለት ነው። ሲቀጥል 1000 ሚስቶች ሐቃቸው እንዴት የሚሆነው? ይሄን በእናንተ ታዩታላችሁ በኋላ። ኤኒዌይ በዛ አንፃር ነው አብክ ካለ ጨምርበትና ኢንሻአላህ ከዛ ሐሳብ ካለ ሐሳቡን እንቀበላለን። ጀዛከላ። በመሰረታዊነት የምንጠይቀው ጥያቄ ሁሉ መመንጨት ያለበት ወይ ከሎጂክ ነው ወይ ሰም ፊሎሶፊ ነው ወይ ደግሞ ከሪሊጅን ነው መመንጨት ያለበት ማለት ነው። አንድ ሰው እኮ ከመሬት ተነስቶ በዚህ አካሄድ መሰረት አንዴ አወከር ለምን አማርኛ ታወራለህ እኮ ልባል እኮ ይችላል። ወይ ኢምራን ለምን ታወራለህ? ወይ ለምን ቪዲዮ ትከፍታላችሁ? ይህ በጣም ጸያፍ ነገር ነው፣ ብልግና ነው። ቪዲዮ እንዴት ይከፈታል? በጣም የሚያስጨንቅ ነገር ነው ልንባል እንችላለን። የእኛ መልስ የሚሆነው ቪዲዮ የከፈት ነው እኮ እንዲህ ነው ምናምን ሳይሆን ለምን ምን ችግር አለው? ቪዲዮ ብንከፍት ብናወራ ምን ችግር አለው? የሆነ ነገር ብንስቅስ ምን ችግር አለው? እንደዛ ነው። ስለዚህ ሰው መጥቶ በአንድ ባል ከሚስቱ ጋር ለምን ግንኙነት ፈጸመ የሚለውን ጥያቄ ሲጠይቅ ለምን አይፈጽምም ነው የመጀመሪያ መልሳችን። ለምን አይፈጽምም ለሚለው መልስ የላቸውም። እንደው ግን ምን ይሉናል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ9 ሚስቶቻቸው ጋር ግንኙነት አድርገዋል ወይም ተኝተዋል። እሱ አይደለም ኢሹ። ሐዲሱ እያወራ ያለው መሰረቱ የጡፍ ዐላ ኒሳኢህ የሚለው ኢምራን በደንብ አብራርቶታል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ ከ9 ሚስቶቻቸው ጋር ይተኛሉ ማለት አይደለም። እንደዛ እንዳታስቡ። ቢላሂ ዐለይኩም ነቃ ደንገጥ በሉ። እንደዛ ማለት አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በየጊዜው 9 ሚስቶቻቸውን ይዘይሩ ነበረ። ከዘመቻ ደግሞ በተመለሱበት በአንድ ጦርነት ላይ ከሁሉም በጣም ለረጅም ጊዜ ርቀው ስለነበረ ከነሱ ጋር አብረው ተኝተዋል ነው የሚለው ሐዲሱ ማለት ነው። ልታነሱ የምትችሉት የንጽህና ጉዳይ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰውነታቸው እኮ ከላበታቸው ጭምር የሻም ምርጥ ሽቶ ይጠመቅበት ነበር አይደለም? ኡሙ ሰለማ ያንን በሐዲስ ደረጃ ተናግራለች። ሻም ውስጥ ትልቁ ምርጡ ሽቶ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላበት የሚሰራ ሽቶ ነው። እንደውም ይሄ ነገር የሚያሳየው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ጠንካራ ምን ያህል ጤናማ መሆናቸውን እንጂ የሚያስወቅስም ርዕስ አይደለም ነው። እንደው የሚያስወቅስ ርዕስ ነው ከተባለ የምናነሳው ነገር አለ። የዳዊት ልጅ ከዳዊት ቁባቶች ጋር አንድ አይደሉም፣ ሁለት አይደሉም፣ ሶስት አይደሉም የአሸን ቁባቶች ጋር ተኝቶ ነበር ይላል መጽሐፉ ራሱ ሲያስቀምጥ ማለት ነው። እሱ ብቻ አይደለም፣ የሰለሞንን አነሳን አሁን እንደጠቀስኩላችሁ ማለት ነው። ሰለሞን 1000 ሚስቶች ነበሩት ከነቁባቶች ተጨምሮ ማለት ነው። የነገሰው በ20 ዓመቱ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 7 ላይ አለ። የሞተው በ60 ዓመቱ ነው። ያ ማለት የነገሰው 40 ዓመት ነው ማለት ነው። 40 ዓመቱን አስሉት ከነበሩት ሚስቶች ጋር የሚኖረው ህይወትን ማለት ነው። እሱ አይደለም የምር ሊመራችሁ የሚገባው እንደ አንድ ክርስቲያን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ9 ሚስት ጋር ተኙ አልተኙ ምናምን ይሄ ኢሹ ሆኖ መነሳት አይችልም። ምክንያቱም ሎጥ ዘፍጥረት ምዕራፍ 19 ቁጥር 30 ላይ እንደሚተረከው ለማለት ነው እስከ 30 እስከ 36 እስከ 35 ላይ ባለው ከሁለቱ ሚስቶች ጋር ሰክሮ ከነሱ ጋር ግንኙነት አድርጎ ከነሱ ወለደ ይለናል። ይህንን ነው መጠየቅ ያለባቸው። ሙሴ ከአክስቱ ጋር የሙሴ አባት ከአክስቱ ጋር ተጋብቶ ሙሴን ወለደ ይላል። ይህንን ነው መጠየቅ ያለባቸው። ኦኬ አይ ቲንክ የሚበቃ ይመስለኛል። ቀጥሉ ኢንሻአላህ። ጀዛከላህ። እሺ ቤቲ ተመልሶልሻል? አዎ ተመልሶልኛል። ልቀጥል። ሌላ ጥያቄ ግን ጥያቄ ነበረኝ እኔ ቤቲ ኖ እኔ በነገራችን ላይ ቤተ እምነት ብለኛላ። እኔ ቤተ እምነት የለኝም። ጥያቄ ማንሳት አልችልም። በቃ ቀጥይ፣ ችግር የለም። ኦኬ ገባኝ። እሺ ኦኬ። በመቀጠል የሐዲሱን ቁጥር ረስቸዋለሁ። ይቅርታ ጋር አንተ እንድታስታውሰኝ የምፈልገው ሐዲሱን እንትኑን እነግርሃለሁ። ስቶሪውን እሺ። ያቺ ሰሐቢያይቱ እንትን ተብላ ባሏ መተዋት አይሻ ጋር ሂዳ እንደውም አረንጓዴ እስከሚሆን ድረስ ተውነቷ የተመታችው ሰሐቢያ ታሪክ መጣልክ? እናውቀዋልና በቃ እሺ። እሱ ሐዲስ ላይ
ከኔ ጋር የተቋረጠ የጀማ ከኔ ጋር ነው ወይስ ከሷ ጋር? ትሰማለህ አንተ? ከሷ ነው ይምሩ። ኸይር ያ ጀማዓት الخير ታብታብ ማድረግ አትርሱ። ወረደች። እሺ አሁን ክርስቲያን ሆነ ነው። እኔ ልቀጥል። ይልጋለም አለ ወይ ትቀጥላለሽ? ቤት አንዴ ቤቲ ግን ችግር የለ ጠይቂ። በቃ ቤት ደስ ይበልሽ ስለቆየሽ እስካሁን። ካስወጥቶኝ ነው። ጥያቄን ሰምተኸኛል? አልሰማም፣ ተቋርጧል። እሺ ያው የሐዲሱ አይሻ ጋር መታች ሰሐቢያ እንትን ያለችው ቅሬታ ያቀረበችበት ባሏ አረንጓዴ ሰውነቷ እስከሚሆን ድረስ የመታት ሐዲስ ላይ ነው እና ያው ሐዲሱን ሰነዱን እንትን አልመጣልኝም እና ነው እናንተ ታውቁታላችሁ። በዛ ሐዲስ ላይ ነቢያችን ያው በሱረቱ ነጅም ላይ ላ የንጢቁ ዐኒል ሀዋ ተብሏል አይደለ? የአላህ መልእክተኛ እስከሆኑ ድረስ እና በዛ ላይ መተው እንትን ሲለው ስትጠይቃቸው አንቱ የአላህ መልእክተኛ ሆይ ባሌ መታኝ ብላ ያ ሰንበር አይሻ አይታ ደንግጣ ሁሉ እስከምትል ድረስ ያ ሁላ ነገር ተፈጥሮ እሳቸው ግን ወደ መጀመሪያው ባልሽ መመለስ ከፈለግሽ እሱ ጋር ግዴታ ማደር አለብሽ አብረሽ ምናምን ብለው ነው የመለሱላት። እና ከዝንባዩ ላይ ከማያወራ ነቢይ ይሄ ነገር ይጠበቃል። አንድ ሁለተኛ ደግሞ ይሄ ቁርአን አያ ሚስቶቻችሁን እንትን በሏቸው የሚለው ማለትም ምቷቸው ምናምን የሚለው አያ የወረደው ከዚህ ሐዲስ በኋላ ነው ማለትም ነቢዩ ምንም አይነት እንትን መግለጫ ስላልሰጡ እዛ ላይ ማለት ነው። ኸይር የሁለተኛው ጥያቄ እሱን ወደ ጎን እናስቀምጠውና የአይሻ ሐዲስ መጀመሪያ እንጨርስ። አቡኪ አለ አለው ስለ ኸውላ ነው ያወራችው ሐዲስ አይ ቲንክ ሱነን አህመድ 11759 መሰለኝ አይደለ? ቤት ሁለት ሐዲሶች ስላሉ ነው። በአጠቃላይ ግን ሐዲሱን ሰብሰብ አድርገን እናስቀምጠው። የመጀመሪያው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብኑ ዐባስ ረዲየላሁ ዐንሁ የተዘገበ ሐዲስ ነው። ስለ ሳቢት ብን ቀይስ የሚያወራው ሐዲስ ማለት ነው። እና የሳቢት ብን ቀይስ ሚስት የሆነችው ኸውላ የተብላት የምትጠራ ሴት ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መታ ረሱላላህ የሳቢት ብን ቀይስ በጎ ስራው በተግባሩ በምኑ ምናምን ወቀሻው ምናምን አይደለም፣ ነገር ግን ከሱ ጋር መኖር አልፈልግም መፋታት እፈልጋለሁ ብላ ያስቀመጠችው ሐዲስ ነው። ሁለተኛው ሐዲስ ደግሞ አይሻ ረዲየላሁ ዐንሃ ራሷ የተናገረችው ሐዲስ ነው። ኢማም በነሳኢ እና በእብን ማጃህ ላይ ያለ ሐዲስ ማለት ነው። አይሻ ረዲየላሁ ዐንሃ ራሷ ምን ብላ ታስቀምጣለች? ተባረከ الذي وسع سمع كل شيء اني لا اسمع كلام ኸውላ ብላ ያስቀመጠችው ረጅም ሐዲስ ነው። እና ኸውላ ቢንት ተዕለብ የምትባል ሴት ሰውነቷ ላይ አረንጓዴ ምልክት እስኪመጣ ድረስ ተመትታ በባሏ ተመታ ነበረ ነው ተመቷ ነበረ። ከዛ ወደ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ሐሳብ ሲመጣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማሻአላህ አንተ ሚስትህን ሰውነቷ ላይ አረንጓዴ እስኪመጣ ድረስ መታታል፣ ጎበዝ ቀጥልበት፣ በርታ ብለው አይደለም ያበራቱት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ተግባር 1001 ጊዜ አውግዘዋል። በሐዲስ ደረጃ አውግዘዋል። ቁርአንም ላይ አላህ ሱብሓነሁ ወተዓላ አውግዘዋል። ይሄ በደል ነው። በደል ተብሎ የሚጠራው ነገር በሁለት ይከፈላል። አንደኛው ኻሊቅ መበደል ፈጣሪን መበደል ነው። ሁለተኛው ፍጡራን እርስ በእርስ በደል መሰራራት ነው። ከዛ ከበደሎች መካከል አንዱ ሰውን መምታት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነ ዙልመ ዙሉማቱን የውመል ቂያማህ ብለዋል። በደል የሚባለው ነገር ነገ የቂያማ ቀን ድቅድቅ የሆነ ጨለማ ነው ብለው አስቀምጠዋል። በሐዲስ አልቁድሲይ ላይም አቡደርዳ በዘገቡት ሐዲስ ላይ አላህ ስብሓነሁ ወተዓላ ምንድን ነው የሚለው? ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ። በደል የሚባለውን ነገር እኔ በራሴ ላይ እርም አድርጌዋለሁ፣ በእናንተም እርም አድርጌዋለሁ፣ እርስ በእርስ በደልን አትሰራሩ ብሎ አላህ ስብሓነሁ ወተዓላ አስቀምጧል ማለት ነው። ይሄ ቁርአን ላይ ያለ ነገር ነው እና ይህንን ታሪክ ብንመለከተው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የርህራሄ የእዝነት ነቢይ መሆናቸው ግልጽ ነው። አላበረታቱም። እንደዚህ አታርጋ፣ እንደዚህ እንትን ቀጥልበት፣ በደንብ ሌላም ቦታ ምታት ምናምን የሚል ትእዛዝ አላመጡም። ሴቶችን ተጠንቀቁ፣ ለሴቶች አድራ ብለው አስቀምጠዋል። ያሉትና ያስቀመጡት ግን ህግ ነው። ያ ህግ ደግሞ ምን የሚባል ህግ ነው? ራሷ ሴቷን የመጠበቅ ህግ ነው።
ምን እንደሆነ ላስረዳችሁ። ሴቶች በባህሪያቸው ትንሽ ነገር ተፈጠረ ብለው ሀገር መበጥበጥ ይወዳሉ። ይቅርታ ሴቶች፣ እሺ። ትንሽ ነገር ተፈጠረ ብለው ባልና ሚስት መካከል ትንሽ ነገር ተፈጠረ ብለው ሀገር መበጥበጥ ይወዳሉ። ለምሳሌ አበበ የሚባል ባል አበበች የምትባል ሚስቱን ለምንድን ነው ልብሴን ያልተኮሽልኝ ምናምን ብሎ በቃ ሊናደድ ይችላል። ከዛ ማታ ሲመጣ እሷ ሻንጧን ይዛ ቤተሰቧ ጋር ሄዳ ሊሆን ይችላል። ምን ሆንሽ? በቃ ይፍተኝ፣ በጥብጦኛል፣ ምናምን አልቻልኩትም ምናምን ብላ እንትን ትላለች። ይሄ ሪያሊቲ ነው፣ የሚታወቅ ነገር ስለሆነ ነው። እና ይቺ ሴት አረንጓዴ ምልክት ባይዘዌ ቀዮች ናቸውና አረንጓዴ ምልክቱን ማስረዳቸው። አረንጓዴ ምልክት ማለት የሆነ ሌላ ታሪክ አይደለም። ሰውነታቸው በጣም ቀይ ነው። ሊትራሊ እኔ በኤክስፐሪመንት አይቼዋለሁና በሃይላንድ እንኳን እንደዚህ አድርጋችሁ ሃይላንድ ወርወራችሁ ትምህርት ቤት እያለን አስታውሳለሁ። እንዲህ ሃይላንድ እንትን ስንል በጣም ልጅ እያለን ነው። እሺ የሆነች ቀይ ልጅን መታትና በቃ እንደዚህ በለዘ አረንጓዴ ሆነ። በቃ እንዲህ ዝም ብለን እየተጫወተን ሊትራሊ ማለት ነው። እና እንደዛ ይሆናል። በቃ የሆነ የምት አተር ማለት ነው። በቃ የምቱ በቃ ተመታለች ወይም የሆነ ነገር ተደርጋለች ነው። እና መመታቷ ወርዝ ያደርጋል ወይ ቤተሰብ ለመበተን ወርዝ ያደርጋል ወይ? እስቲ ልጠይቃችሁ። ለምሳሌ ባልና ሚስቶች ካላችሁ ልጆች ምናምን አሉ እንትን ተመስርቷል። እንደዚህ ስለተመታች ብቻ ወርዝ ያደርጋል ወይ? ያደርጋል? ያጀማ ወላሂ ያደርግ። ግን መፍታት ይቻላል። ያንን በንግግር ደረጃ መፍታት ይቻላል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መታሽ፣ ይሄ ባለጌ ፍቺው እና ሂጂ ወደ ቤተሰብሽ ነው። ይሄም ህይወት ነው፣ ይሄም ህይወት ነው። መምታቱም ትክክል አይደለም፣ እንዲህም ሆኗል ብሎ ደግሞ መፍታትም ትክክል አይደለም። ስለዚህ ሁለቱንም ተቀሩብ ሲያደርጉ ምንድን ነው ያስቀመጡት? በህግ ደረጃ አይ አላህ ስብሐነሁ ወተዓላ ሱረቱል በቀራ ምዕራፍ 2 ላይ እንደዚህ ሚስቶቻቸውን ለመፍታት ከፈለጋችሁ በዚህ አይነት መንገድ ብለው አላህ ያስቀመጠው አለ። ያንን ህግ አስቀመጠ ነው። በቃ ያንን ህግ ነው ያስቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ከዛ አንጻር ነው የምንረዳው። ካልሆነና ደግሞ ነገሩ በጣም እንትን ደግሞ ሲል ልክ እንደተባለው መፍታት ትፈልጊያለሽ? አዎ አተሩዲና ዐለይሂ ሐዲቀተሁ፣ ለሱ መባህር ደረጃ የሰጠሽን ሐዲቃውን ላይ መናፈሻ ቦታውን ትመልሻለች? ቃለት ነዓም፣ አዎ መልሳለሁ። ቃለ ረሱሉ ሰለላሁ ዐለይሂ ወሰለም አቅቢል ሐዲቀተክ ወጠልቅሃ፣ ተቀበላትና ፍታት ብለው ነብዩ ተናገሩ ማለት ነው። እና በአጠቃላይ እይታ ይሄ ነው። ያው ይሄንን ሐዲስ ነው፣ ሌላ ሐዲስ ይሆናል ብዬ አይደለም። ኢምራን ኢንሻአላህ ጨምርላትና ከዛ ደግሞ ሪትራይቭ የምታደርገው ፖይንት ስተት የሆነ ፖይንት ደግሞ ካለ አይ እንደዚህ ነው ብለው ያስቀምጣል። ሴቶች እንዳጠምዱኝ እሺ፣ ያው ሪያሊቲውን ያወራሁት መሰለኝ። እንደዛ ጀዛከላህ አቡኪ። ለመጨመሪያ ይቅርታና ቡኪ ይሄ አይደለም ሐዲሱ እኔ ለማለት የፈለኩት ይሄንኛው ሐዲስ ነው። እንደውም ሰውዬ ሁለት ልጆች አሉትና ባሌ እንትን አላለኝም ብላ የተናገረችው ሰሐቢያ ሐዲስ ነው። አንተ የነገርከኝ የኸውላን ነው ያለምንም ሪዝን ኖርማል ባሌ ጋር እንትን አላልኩም ብላ ልፈታ ያለችው ነው። እኔ ደግሞ ማለት ያዝኩ ይሄንኛውን ሐዲስ ነው። እንደውም ያ ረሱላላህ እኔ እችላለሁኝ ምናምን ብሎ የሚናገርበት ሐዲስ ስለ አረንጓዴ ምልክት ያልሽውን ሐዲስ ነው የጠቀስኩልሽ። አይ ቲንክ ወይስ ሌላ ሐዲስ ነው ያብራራው ይምሩ? በዚህ ዙሪያ አክቹዋሊ 3 ሐዲስ ነው ያለው። ሙስነድ አህመድ ሐዲስ ቁጥር 11759 ላይም አለ። ግን ቤቲ ግልጽ አድርገሽ አስቀምጪው። የትኛው ሐዲስ ነው የፈለግሽው አንቺ? አሁን ያልሽውን ሐዲስ አላወቅኩትም። ልጆች አሉትና እሷ ለራሱ ዋሽታለች፣ እዚህኛው ባሏ ጋር መመለስ ፈልጋ ነው ምናምን የሚልበት ሐዲስ። ኦኬ ላ እሱ ሐዲስ ላይ አብኪም ቤት ነው አሰማምሽ ሐቢቢ። አይ ስለ ድብድብ አያወራማ እሱ ሐዲስ እኮ ስለ ያው እሱ ሐዲስ እኮ አንቺ ያልሽው ሐዲስ ስለ ምንድነው ድብድብ ሳይሆን ስለ መደብደብ አለመደብደብ ሳይሆን በቃ ልጁ ከሌላ የተወለደ ነው ምናምን ተብሎ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ አራይቲ ከእንትኖች መካከል ነው የሚለው ሐዲስ ነው። ብቻ እንትን አድርገና ይምሯ እንትን ነው። አንዳንዴ በጣም እንትን ተሆነና አላማዋ በጣም በዛ ይመስለኛልና 5 ሐዲስ በአንድ ላይ እንድናብራራ ነው ያደረግሽ። በጣም ግፍ ነው የሰራሽብኝ እኔ ላይ። ቀጥሉ እንግዲህ ከኢምሩ ጋር። አይ ጀዛከላህ ይዛለኝ አይደለም ኢምሩ መጥቶልሃል ሐዲሱ ላ እሱ ሐዲስ ተካደሽ ቤት እሱ ሐዲስ የሚያወራው መሰለሽ አንድ ሴት መታ የሁለተኛ ባል ታገባለች። ከዛ መታ ተሽኩ ለነብዩ ሰለላሁ ዐለይሂ ወሰለም ወደ ነብዩ መታ ምን ትላለች? ማቢሂ ኢላ ኢራባ ትላለች። በቃ ምንም አይችልም በቃ ደካማ ነው ትላለች። ከዛ ያው ልጅ አይወልድ ብለው ይወራበታል። ከዛ ሰውየው ልጁን ይዞ ይመጣና ከዛ ቱሪዱ ለሐቀ ቢአህሊሃ ብላ አስቀምጠዋል። እሱ ሐዲስ ነው።
ስለ ድብደባ ጭራሽ ነው የለውም። አንቺ ያልሽው ሌላ ሐዲስ ካለ ንገሪ። ሰላም አለይኩም ኢምሮ። ወአለይኩም ሰላም ወራህመቱላህ። አጋጣሚ ከእንቅልፌ ስነሳ ሰማኋችሁና እሷ ያነሳችው ሐዲስ ትክክል ነች። ያነሳችው ሐዲስ በልዛ ምናምን ወይም ደግሞ ብልዝ ያለባት ቡና ወደ አይሻ መጣ የከሰሰችበት ሐዲስ ነው። እሱን እኮ አንስተንለታል። እሱን አይደለም አላነሳችሁትም። ትክክል ናት። 2 ልጆች አሉት ምናምን ያለችው ሌላ ሐዲስ ነው እሱ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ነቢያችን ሳይሆን ወደ አይሻ ነው ሄደችው። አይሻ ብልዙን አይታ በጣም ተናደደችና በንዴት ስሜት ላይ ሆና ለነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ እንደ አማኝ ሴቶች የተበደለ ሴት አይቼ አላቅም ብላ የተናገረችበት ይሄን ሐዲስ ነው። በፂ አዎ ልክ ነህ። ተባረክ። ኦኬ እሺ። እሱ ሐሳብ አይ ቲንክ አስታውሻለሁ ሐሳቡን፣ ግን ያው እሱ ኸውላ ጋር የተገናኘ አይ ቲንክ አይመስለኝም። ሌላ ሐዲስ ነው አግኝተዋል። ኸውላ አይደለችም። እኔ ኸውላ ጋር አላልኩም። ማቡኪ ነው ኸውላ ኖ እኔ እኮ ሳብራራ እኔንም አልሰማሽኝም መሰለኝ። ይሄንን ሐዲስ የኸውላን ሐዲስ ሁለቱ ጋር እንዲህ እየተዘዋወርኩኝ ነው 3 ሐዲስ ነው ሳስረዳ የነበረው። ይሄ ስለ አረንጓዴ ምት የሚያወራው የኸውላ ስለ መፈታት የሚያወራው፣ ሁለተኛዋ ደግሞ ኸውላ ቢንት ተዕለብ ደግሞ ስለሷ የሚያወራው ሐዲስ ማለት ነው። አይ ቲንክ እንደዛ ነው። የረጅም ሰዓት ስለተፈጀ እናንተ ሂዱበት በቃ። ኸይር። ዋናው ግን በምን አንጻር እንደተባለ መቀመጥ ነው። አንድ ለታስራ አስቀምጠች እና ከዛ ደግሞ ሐዲሱን ካስፈለገ ከፍተን እናነበዋለን። አይ ቲንክ አግኝቼዋለሁ። ሱነን አቢ ዳውድ 2214 ላይ አለ ሐዲሱ። እሺ ዋናው በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ ላ የድሪቡ አሐዱኩም እምርአተሁ ضرب الأمة ثم يضاجعها ከእናንተ ውስጥ እኮ አንድ ሰው አያድርግ ላ የድሪቡ አይምታ እምርአተሁ ضرب الأمة ባሪያ እንደሚመታው ሚስቱን አይምታ አይፈቀድም ብሎት ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎ ነብዩ ምን አሉ? ኸይሩኩም ከእናንተ በላጩ ማን ነው? ኸይሩኩም ሊአህሊሂ ከእናንተ ከሰዎች ከወንዶች ምርጡ ለሚስቱ ጥሩ ይሆናል። the best of you is the best to his wife ለሚስቱ ጥሩ ይሆናል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ሚስቶቻችሁን አትምቱ፣ እንዳውም ከእናንተ ምርጡ ለሚስቱ ጥሩ ይሆናል ብለው ያስቀመጡት። ኢቭን ቀጥሎ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ እሺ አንቱ ዒመሃ ኢዛ ጠዒምተ ወተክሱሃ ኢዛ እክተሰይተ አው ከዛ ይሄ ሶሪ አይደለም፣ ይሄ ሐዲስ ስለ ልብስ የሚያወራ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ቆይ ይሄ ሐዲስ አለ ሶሪ ነብዩ የከለከሉበት ሐዲስ አለ ቃል በቃል ፊት ወላ ተድሪቡ ወጅሃ ያ ፊት አትምቱ ብሎ አስቀምጧል ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ፊት አይመታም አይሽ አይደለ? በእስልምና ህግ አለ። ይሄን ካየን ቅድም ያነሳሽው የቁርአን አንቀጽ አለ። እሱ ምንድነው? ሱረቱ አልማኢዳ ላይ አምላካችን ምን አለ? ሴቶችን ምቷቸው የሚል ነገር አለ የሚል ነገር ይነሳል። ይሄ ነው ጥያቄሽ። ሁለተኛ ጥያቄሽ እሱ ልመልስና ከዛ ወደ ሐዲሱ ደግሞ እንመለሳለን። እንደዚህ ይላል፣ እነዚያ ማመጻቸው የምትፈሯቸው ገስጿቸው፣ በመኝታም ተለዩዋቸው፣ ሳካ ሳታደርጉ ምቷቸው ይላል። ይሄን አንቀጽ ያመጡና እስልምና ሴቶችን ደብድቡ ይላል የሚል ጥያቄ ያነሳሉ። እኛ ደግሞ ይሄ ውሸት ነው እንላለን። ሐዲሱ ቁርአን ውስጥ ጀምር የሚያወራው ስለ ሁሉም ሴቶች ሳይሆን የሚያወራው ስፔሻሊ ስለ አማጽያን የሚያወራው። ከአማጽያን በፊት ምን አለ? መልካም ሴቶች አለ፣ ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅ ጠባቂዎች ናቸው አለ። ስለ ጥሩ ሴቶች ካወራ በኋላ ቀጥሎ ምን አለ? እነዚያ ማመጻቸውን የምትፈሩ አለ። የምታመጽ ሴት ካለች መጀመሪያ ባሏ ይገስጻታል። ምሳሌ የሆነ ተፈጆ የምታረግ ከሆነ ኃጢአት የምትሰራ ከሆነ የምታመጽ ከሆነ ምን ያደርጋታል? ይመክራታል። አይሻ እስልምና በንግግር የሚያምን እምነት ይመክራታል። መክሯት ካልሰማች ምን ያደርጋል? በመኝታ ተለያቸው። በመኝታ ይለያታል። ሁለተኛ በመኝታም ተለይቶ አኩርፎም ካልገባት ካልተመለሰች ከተግባባ ካልተመለሰች ቀጥሎ ምን አለ? ሳካ ሳታደርጉ ምቷቸው አለ። ይሄን የተቀመጠው ምቱ ራሱ ቻለም እንደሆነ በሻክ እንደሆነ እንመጣበታለን። ከሱ በፊት ግን በእስልምና ምን አለ? አመራር ነገር አለ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኩሉ በኒ አደም ሰይድ፣ ሁሉም የአዳም ልጅ ሰይድ ነው አለቃ ነው አሉ። ወረጁሉ ሰይዱ አህሊሂ፣ ወንድ ልጅ የቤቱ አለቃ ነው። ወልመርአቱ ሰይደቱ ቤቲሃ ብላ አስቀምጣ። ስለዚህ ወንድ ልጅ የቤት አስተዳዳሪ አለቃ ነው። የቤት አስተዳዳሪ ሆኖ ሚስትየቱ የምታምስ ከሆነ ፉጁር የምታረግ ከሆነ እሷን መቅጣትም መምራትም አለበት፣ ህግ የሚባል ነገር ስላለ። ስለዚህ ይመክራል፣ ይገስጻል። ይሄ ካልሆነ መጨረሻ የሚደረጋ ሳካ ሳታደርጉ ሙቷቸው ብሎ ያስቀምጣል። ባይ ዘ ዌይ ወደሩ ሙባህ ወተርኩ አፍጣል መተው የተበለጠ ቢሆንም ግን
ሴትዮዋ ተፈጁ ላይ ካለች ወይም አመፅ ላይ ካለች ግዴታ እሷን ለመመለስ ሳካ ሲያደርግ ይመታል። ምቱ ምን አይነት ካን ተመከቱ ምቱ ምን አይነት ነው? ቢሲዋቂ አው ነህዊሂ ያ ቢሲዋቂ አው ነህዊሂ ضربا غير مبرح ህመም የለውና በሲዋክ ነው የተቀመጠው። ስለዚህ ቁጣውን ለመግለጽ ያክል ኃጢአት ላይ እንዳለች ለመግለጽ ያክል ቢሲዋክ ወነህዊሂ በጨርቅ ወይም በሲዋክ አድርጎ ቁጣውን ይገልጽላታል ወይም ደግሞ ይመታታል ማለት ነው። እሱም ደግሞ ህመም በማይተውና ቅርጽ በማያወጣ ምት ነው የተቀመጠው። ሲቀጥል ይሄ የሚያወራው ስለ ሴቶች ሳይሆን ስለ አማጽያን የሚያወራው ስለ አማጽያን የሚያወራው ማለት ነው። ይሄን ያዙልኝ። በተያያዘ ደግሞ በክርስትና ላንሳ፣ አንቺን ባይመለከተሽም በክርስትና ላንሳ። በክርስትና ብንመጣ ምሳሌ እዚህ መጽሐፍ ላይ ምን ይላል? ስለዚህ መትቶ ቀጥቶ ይላል ወንድ ልጅ እየገረፈ እየመታ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንዱን በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። ስለዚህ እግዚአብሔር ሲፈጥር ወንድን ጠንካራ ያደረገው ለምንድን ነው? ሴቷን እየደበደበ እንዲያኖራት ነው ይላል። ይሄ በክርስትና ጀስት እንድታዩት ብዬ ነው። ኤኒዌይ በእስልምና ያለው በዚህ አንጻር የሚቀመጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው አንድንም ሰው መተው አያውቁም ኢላ አን ዩጃሂደ ፊ ሰቢልላህ በስተቀር ማለት ነው። ተመልከቱ ምሳሌ አይሻ ረዲየላሁ ዐንሃ ምናለች? ተመልከቱ እዚህ ሐዲስ ላይ ያው ማ ضرب ረሱሉላህ ሰለላሁ ዐለይሂ ወሰለም ሸይአን ቀጡ ቢየዲሂ ነብዩ በህይወት እያሉ አንድ ቀን ሰውን መተው አያውቁም ማለት ወላ ኻዲም ባሪያም ይሁን ሚስታቸውንም ይሁን መተው አያውቁም። ይሄ ነው የነብዩ ሱብሃንአላህ ኢላ አን ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲዋጉ ሲቀበሉ ያስቀምጣል። ይሄ ነው። ቀጥሎ ቅድም እንዳስቀመጥኩላችሁ ምቱ ራሱ መደደር ራሱ አይፈቀድም፣ ሐራም ነው በእስልምና። ወላሁ አለም። ጨምሩበት ኢንሻአላህ። እሺ ልቀጥል። አፎን እሺ። ለማንኛውም በዚህ ሐዲሱ ሙሉ በሙሉ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ፍርድ አያወራም። ሴትየቱ ወደ አይሻ መጣ የበለዘችበትን ወይም ደግሞ የተመታችውን ነው ያሳየቻት። አይሻ ደግሞ በዛ ስሜት ውስጥ ሆና የተመታችውን ፓርት በማየት ማለት ነው ስሜታዊ ሆና ለነቢያችን ሰለላሁ ዐለይሂ ወሰለም መጣ ተናገረች። አንድ ነገር ግን ፍርድ ሲሰጥ በስሜታዊነት አይደለም የሚሰጠው። ሰው መታ ስትናገር ነቢያችን ሰለላሁ ዐለይሂ ወሰለም የአይሻን ስሜት ሳይሆን ያዩት ሚስቲቱ ምን ለመክሰስ እንዳሰበች ነው የጠሯትና የጠየቋት ማለት ነው የተጠየቀችው ሐዲሱ ላይ ያለው ነገር። ሰው አይሻ መናደዷ ትክክል ነው። ሰው ተመታ ማየቷ ኢሞሽናል መሆኗ ማንም ሰው በሚሆነው ልክ ነው ኢሞሽናል የሆነችው። ልጅቱ ግን ሚስትየዋ ግን መጣ በምንድን ነው የከሰሰችው? የባሏን ስንፍና አንስታን የከሰሰችው። በዚህ ሐዲሱን በትክክል አግኝቼሻለሁ። ሰው በስንፍናዋ ከሰሰች። ስለዚህ እሷ የተከሰሰችው በተመታችበት ሁኔታ አይደለም። ስለምቱ ሲጀመር ምንም አይነት ክስ የለም ሐዲሱ ላይ ስለምቱ ክስ የለም። ምቱን በተመለከተ መጣ ለአይሻ አሳየቻት። አይሻ ተቆጥታ ያንን ነገር ተናገረች። ክሱ ግን ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሲመጣ የከሰሰችው በምንድነው? ባሏን ባሌ ሰነፍ ነው፣ አልጋ ላይ ሰነፍ ነው፣ ሴክሹዋል ኢንተርኮርስ ማድረግ አይችልም ነው። ያን ክስ ነው ይዛ የመጣችው። ያን ክስ ይዛ ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ምንድነው ያሉት? ሰውየው ምን ብሎ ከሰሰ? እሷ እንደዛ ብላ ስትናገር ሰውየውን አስጠሩት። ሰውየው ሲመጣ ግን ውሸቷን እንደሆነና እሷ የወደፊት ያለፈው ባሏን ስለምትወደው አለ ያለፈው ባሏን ስለምትወደው ወደ እርሱ መመለስ ፈልጋ ነው እንጂ እኔ ጋ ምንም አይነት ጉድለት የለብኝም ነው ያለው ሰውየው ማለት ነው። ስለዚህ በኢስላማዊ ሕግ ምን አለ? አንዲት ሴት 3 በተከታታይ ከተፈታች ከዛ በኋላ ያ ባል ያ ወንድ ልጅ እየተጫወተባት ስለሆነ ለማግባት እሷን አይፈቀድለትም። ምናልባት ሌላ ባል አግብታ ምናምን በህይወት አጋጣሚ ድጋሚ እዛ ጋ ፍቻ አጋጥሞ ተመልሳ ካልሆነ በስተቀር ማለት ነው። ያንን ህግ ስለምታውቅ እሷ ምን አደረገች? ያለፈው ባሏን ለማግኘት ስትል ይሄኛውን ወንድ ተጠቀመችበት። ይሄኛውን ወንድ አገባችው ማለት ነው። ያገባችው ግን በምን ኬዝ ነው? ይህን ሳታገባ ሌላኛውን ያለፈውን ባሏን ማግባት እንደማትችል ስለምታውቅ ነው። ስለዚህ ይህንን ሰውዬ በዚህ መንገድ ነው የተጠቀመችበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? ህጉን ታውቂዋለሽ አሏት። ህጉን ስለምታውቂው ነው ያደረግሽው። ማለትም ሌላ ሰው ጋር በትዳር አጋጣሚ ተግባብተሽ ካልተመለሽ በስተቀር ያለፈው ባልሽን እንደማታገቢ ስለምታውቂ ነው ይሄን ያደረግሽው። ልጆቹ እንዲመጡ አስጠሩ። ልጅ አለህ ወይ ተብሎ ሲጠይቅ 2 ልጅ አለኝ አለ። ልጆቹ እንዲመጡ ተጠሩ። ልክ ሲመጡ አባታቸውን የሚመስሉ ልጆቹ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ልጆቹ በትክክልም አባታቸውን ይመስላሉ። አሁን ይህ ምንም ፍርድ የለውም። ባይዘው ሐዲሱ ሙሉ ሐዲሱን ብታዩ
የተሰጠ ምንም አይነት ፍርድ የለም። ያለውን ሲቹዌሽን ብቻ ነው የሚገልጸውና የሚያሳየው። ሶ ክሱ አንቺ ጋር ሲደርስሽም መጣች ስታወሪውም የተሳሳተ ክስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቲቱ መታኝ ብላ አልከሰሰችውም ባሏን። በሁለተኛ ደረጃ አልጋ ላይ ያው ስንፈት አለበት ብላ ነው የከሰሰችው። በሶስተኛ ደረጃ ይህንን ነገር ያደረገችው ደግሞ ወዳለፈው ወደ ቀደመው ባሏ ፈታ መመለስ ፍላጎት ስለነበረባት ነው። በአራተኛ ደረጃ እነዚህ ህፃናቶች አባታቸውን እንደሚመስሉ ተገለጸ ማለት ነው። ሶ እዚህ ሀዲስ ላይ ፍርድ የለም። የምትክስ ወደ ነቢያችን ሰለላሁ ዐለይሂ ወሰለም በሚስቲቱ በኩል አልመጣም። ያለው ኢሹም ይሄ ነው፣ ምላሻቸውም ይሄ ነው። ምንም የሚያገናኘው ነገር የለም። አሁን አንቺ ተፈረደ ካልሽው ፍርድ ጋር ማለት ነው ፍርዱን የሚያነሳ ነገር ስለሌለው ሀዲሱ ገብቶሻል። በዚህ ሀዲሱ መጨረሻ ላይ እንትን አይልም መፈታት ከፈለግሽ ወይም ደግሞ የመጀመሪያው ባልሽ ጋር መመለስ ከፈለግሽ የአሁኑ ያለው ባልሽ ጋር ሴክሹዋል ኢንተራክሽን ማድረግ አለብሽ የሚል የለም። አይደለም እንደዛ ሳይሆን የሚለው ያንን አስበሽ ነው ይህን ያገባሽው ነው። እዚህ ጋር ሴክሹዋል ኢንተርኮርስ ማድረግ የፈለግሽው መመለስን ፈልገሽ ነው። ይህንን ህግ በትክክል ስለምታውቂው ነው ያሏት። ይሄ የእሷ አላማ ነው። ይሄኛውን ባሏን ስታገባ የነበራት ሀሳብ ነው እንጂ ይህንን ጋር ሴክሹዋል ኢንተርኮርስ አድርገሽ መመለስ አለብሽ እንደዛ አይነት ፍርድ የለውም ሙሉ ሀዲሱ ማለት ነው። አላማዋን ብቻ ይህንን ታውቂያለሽ ብለው ነው የነገሯት። ኦኬ የኔ አረዳድ ስህተት ነው ማለት ነው። እኔ ሀዲሱን የተረዳሁበት ላይክ እሷ ከተመታች በኋላ እንዴት የአላህ መልእክተኛ እንደዚህ ይሏታል የሚል እንትን ብሎኝ ነውና ነው። እንዳልኩሽ ነው ክሱም ምንም ሁሉም አይገናኝም። እሺ ጀዛኩሙላሁ ኸይረን ሐባይብ ቀጥሉ። እሺ አንድ እንትን ልቀጥልና ወየካ ጀዛከላ በደንብ አብራርተኸዋል። አላህ ይቀበልህ። ኢምራን ልቀጥል ይቻላል። ቤት ይቀጥል። እሺ አሁን ማለት ነው እኔ መጀመሪያ ስወለድ ከሙስሊም ቤተሰብ ነው የተወለድኩት። ከዛም በኋላ ወደ ኦርቶዶክስ ቀይሬ ነበር። በእርግጥ ባይብል ሙሉ ለሙሉ ስህተት መሆኑን ስረዳ ደግሞ አሁን ላይ ከሁለቱም ወገን አይደለሁም ማለት በቁርአኑም ላይ ምን የሚላለ ኢብራሂም አለይሂ ሰላም እንትን ብሏል አይደለ? ገና እንትን ሳይወርድለት ወህይ ሳይወርድለት በፊት አላህን የሚገዛው ምናምን ብሎ ነበርና አሁን የሚያለሁበት እንደዛ አይነት እንትን ላይ ነው ማለት አንድ አምላክ አለ ሁይዚ አይ ዶንት ኖ ማን እንደሆነ ፎር ሚ አይ ዶንት ኖ እንደዚህ አይነት ሁኔታ ላይ ነው ያለሁትና ትክክለኛ እምነት እስልምና እንደሆነ እስኪ በደንብ አስረዳኝ። ከሱ በፊት ግን እስልምና እንዳለመቀበል እንደ እንቅፋት የሆነብሽ ነገር ምንድን ነው? ምሳሌ ምን ላይ? እንደዚህ ነው ብዬ ለማብራራት የሚመች ነገር አይደለም ማለት የሆነ ውስጥ አንዳንዴ በጣም የሚረብሽህ ነገር የለም። ምሳሌ በእርግጥ ብዙ ጊዜም ከሙስሊም ኡስታዞች በጣም አልሐምዱሊላህ በዚህ ማወቅ ያለብሽ ነገር ባይዘው ሹብሃት ማለት ታውቂያለሽ አይደለ? ለሆነ ጊዜ የሚኖር ብዥታ ማለት ነው። ብዥታ ማለት የሚጠራ ነገር ማለት ነው አይደለ? እና እንደው እንዳንቺ አይነት ሰው ብዥታ በሆነ ነገር ወይም በሚጠራ ነገር እንዴት ነው የሚሳሳተው? ለምሳሌ ተመልከችው፣ አሁን እንደዚህ ባረገው አይ ቲንክ ስልኩ ምርጥ ስለሆነ መሰለኝ እንጂ ብዥን ነበር እንደዚህ ስታንቀሳቀሰት እና በዛ ብዥታ አንቺ ልትሳሳች እኮ አይገባም። ሹብሃት ማለት ብዥታ ነው በራሱ ማለት ነው፣ የሚጠራ ነገር ነው። እና በሚጠራ ነገር ፖይንትለስ እንዳይሆንብሽ ነው። ይሄ ለአንቺ ነው። በሚጠራ ነገር በቃ በዛ ብቻ ብለሽ መሳት ይሄ ትክክል አይደለም። የሚጠራ ነገር ነው ብለሽ መሳት ይሄ ትክክል አይደለም። ገብቶሻል? አዎ ገብቶኛል። ምን መሰለህ እኔ ማለት ብዙ ጊዜ በምቀራበት ሰዓት ላይ ብዙ ኪታቦችን ቀርቻለሁ እና ስለ አኺራ ሲወራ ምናምን ዘላለማዊነት ምናምን ይባል ነገር አለና ገና ከልጅነት ጀምሮ ይሄ ነገር ነው የምሮይ ላይ ጥያቄ የሆነ ነገር ነበረ በጣም ማለት ነው። እንደዚህ ደግሞ አንዳንድ ኡስታዞች ምናምን በምጠይቃችሁ ሰዓት ላይ እንደዚህ አትፈላፈይ ምናምን የሆነ ከእምነት ያስወጣሻል አለ አይደለ? ልክ በቃ ክርስቲያኖች ትቀሰፊያለሽ ምናምን እንደሚሉት ሁሉ በእርግጥም ክርስትናንም እንደዚህ እንትን ካልኩ በኋላ ስለ ስላሴ በጣም ስጠይቃቸው ትቀሰፊያለሽ እንደዚህ አይነት ጥያቄ አትጠይቂ ምናምን ይሉኝ ነበር። እና ላይክ እኔ ማንኛውም አይምሮ እንደሚያስበው አንድ አምላክ አለ የሚል አስተሳሰብ አለኝ ስቲል ነው።
የሆነ አምላክ አለ። ይሄን ዓለም ሙሉ ክሬት ያደረገው አንድ አምላክ ነው። ሌላ ወይ 3 አይደለም ወይ 2 አይደለም ወይ ደግሞ እንደዚህ አይደለም። እንደዛ ብዬ አምናለሁ። እና በቃ የሆነ እንደዚህ አንዳንድ ሙስሊሞችም ደግሞ በቃ በዚህ እኮ ከቀጠልሽ ያለሽበት ሁኔታ ትክክል አይደለም፣ ኢቭን እስልምናሽ ያጠራጥራል ይሄ ነገር ምናምን። ትክክል ናቸው። እውነት እኮ አያስብም። አሁን አንቺ ምን እያልሽ ነው? አለ አንድ አምላክ አለ እያልሽ ነው። ይሄ ቫግሮስ ነው። አይዴንቲፋይ መደረግ መቻል አለበት በመሰረቱ ማለት ነው። አንድ አምላክ አለ፣ ይሄ ቫግሮስ ተርም ነው። ለምሳሌ እንዴ ምን ሆነሽ ነው? እኛ ዝም ብለሽ ከ1400 ምናምን ዓመት በፊት ወደኋላ ብትሄጂ እኮ አንድ አምላክ አለ ነው የሚሉት። ከዛ የአንድ አምላክ ምንድነው ስትያቸው የሆነ ጣዖት ሊሆን ይችላል። ለምሳሌ አበበ የሚባል ግለሰብ ደግሞ አንድ አምላክ አለ እሱ ይሄ እስክሪብቶ ነው ይልሽ ይችላል። ኦኬ ሶ አንድ አምላክ አለ፣ ይሄ ቫግሮስ የሆነ ተርም ነው። ቫግሮስ ነው፣ ይሄ ድፍን ተርም ይባላል ማለት ነው። ላይክ እንደዚህ ነው። እሺ ምን ያህል ብንለው የለም። ስለዚህ አንድ ሙስሊም አንድ አምላክ አለ በማለቱ ምክንያት የሚዳንበት ሃይማኖት አይደለም። አንድ አምላኩ ያ ድንጋይ ሊሆን ይችላል ወይ ቴምር ሊሆን ይችላል ወይ ደግሞ ደሴም ወይ ማለት ነው። ሶ አምላክ ብለን የምንጠራው ነገር እኛ ለሱ ብለን ነገራትን የምናደርግለት ነው። አንቺ ለማን ብለሽ ነው ነገራትን የምታደርጊው ነው እኮ ሐሳቡ። ለዛ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ሲያስቀምጥ ምን ብሎ ነው የሚያስቀምጠው? አራአይተ መን ኢተኸዘ ኢላሀሁ ሀዋህ፣ ኢላሁን ወይም ስሜቱን አምላክ ሀዋውን ኢላህ አድርጎ ስሜት አድርጎ የያዘውን አካል ተመለከትክን አለ። እና ስሜት አድርጎ የያዘው ማለት አስቀምጦ ጌታዬ ሆይ እያለ ይሰግድለታል ወይ ይድግለታል ማለት አይደለም። ግን ለሱ ቦታ ይሰጠዋል፣ ለስሜቱ ይታዘዛል። ስሜቱ ዝሙት አድርግ ካለው ያደርጋል፣ ጠጣ ካለው ይጠጣል፣ ተነስ ካለው ይነሳል፣ ተኛ ካለው ይተኛል ማለት። አንቺ የምር አንድ አምላክ አለ የሚለው ራስሽ አእምሮሽ ላይ የፈጠርሽው ራስሽን ለማታለል የፈጠርሽው ነገር ነው ማለት። አንቺ ለማን ስትይ ነው የምትንቀሳቀሽው? ለማን ስትይ ነው ነገራትን የምታረጊው? ያን ነገር አይዴንቲፋይ ካደረግን አምላክሽ ያ ነው ማለት ነው። ለምሳሌ አቡበከር እዚህ ላይ ሲቀመጥ የምቀመጠው አላህ ሱብሓነሁ ወተዓላ አስደስታለሁ ብዬ ነው። ሳወራ የማወራው አላህን አስደስታለሁ ብዬ ነው። ሱብሂ ከእንቅልፌ ስነሳ የምነሳው አላህን አስደስታለሁ ብዬ ነው። ስሜቴ ተኛ እያለኝ ነው። ውዱ ሳደርግ የምነሳው አላህን አስደስታለሁ ብዬ ነው። ስሜቴ ውሃ አትንካ እያለኝ ነው። ከሙቀት አትውጣ እያለኝ ነው። ስለዚህ አንቺ ሙቭ የምታረጊው ሰውነትሽ ላይ ያሉ ሞሌኩሎችን አንቀሳቅሰሽ የምትንቀሳቀሽው ለምንድን ነው? ያን ነገር ከታወቀ አምላክሽ ያ ነው ፔሪድ። አንቺ ስላልሽ ሳይሆን በቃ ሪያሊቲ እንደዛ ነው። አምላክ ማለት ያ ስለሆነ ማለት ነው። ምን ትያለሽ? ተቋረጠን እንዴ? አላህ እሺ። እና እንደዛ ነው። በአጠቃላይ አይ ቲንክ ኔትወርክ እንትን ሊላት መሰለኝ። እኛ አላህ ሱብሓነሁ ወተዓላ ሁለት አይነት ሂዳያ እንዳለ አስቀምጦልናል። አንደኛው ሂዳየቱል ኢርሻድ ነው። ሁለተኛው ደግሞ ሂዳየቱት ተውፊቅ ነው። ሂዳየቱት ተውፊቅን እኛ ማስገኘት አንችልም። ተውፊቅ ማለት ሂዳያን ልናስገኝላቸው ወይም ልንወፍቅላቸው አንችልም። አንዳንድ ሰዎች እኛ ሰው ስለሰለመ ወይም ደግሞ ሰው ስላልሰለመ የሆነ ሌላ ፖይንት ላይ የምንሄድ ይመስላችኋል። እኛ የቁጥር ጉዳይ አስጨንቆን የማያውቅም በመሰረቱ ማለት ነው። እዚህ ጋር የተቀመጠ አካል በሙሉ አጠቃላይ 3.8 ሰው በአንድ ቀን ሃይማኖቱን ቀየረ አልቀየረ ምንም የሚቀይረውና የሚጨምረው ነገር የለም። እውነት በነገራት የሚቀየር ያለው ለምሳሌ 50 ሰዎች ተሰብስባችሁ 50 ሰው ተሰብስባችሁ ለምሳሌ ይህንን ነጩን ጥቁር ነው ብትሉ ጥቁር አይሆንም በምንም ታምር ማለት ነው፣ ነጭ ስለሆነ ማለት ነው። እና ከዛ አንጻር ነው ምናልባት አይ ሙስሊም ናት ክርስቲያን ናት ምናምን እኛ አይመለከተንም፣ እንደፈለገች ትሁን መታ ጠይቃለች። እንግዲህ እንደ አንድ ሙስሊም እኔ ሙስሊም አይደለሁም ካለች ፔሬድ ሙስሊም አይደለችም፣ ሌላ ጨዋታ የለውም። ሙስሊም አይደለችም፣ ሙስሊም አይደለሁም ካለች ማለት ነው። ተዋት፣ ሁ ኬርስ። ህይወት እኮ በጣም ብዙ ነገር ጥሎብናል። በተለይ እዚህ ሀገር ያላችሁ አረብም ሀገር ያላችሁ እንዲህ በጣም ብዙ ነገር አለብን። ሰው ተዋቸው። እንደዚህ አይነት ነገር ውስጥ ጊዜ ኖሮን አረቺ ሙስሊም ናት ምናምን ብዙ እንትን አትስጧቸው። ያለችውን እንቀበላለን። አይ ሙስሊም ነኝ ካለች እንደ ሙስሊም፣ ክርስቲያን ነኝ ካለች እንደ ክርስቲያን እናስተናግዳታለን። ምናልባት በሰው አካውንት መታ ይሁን ምናልባት አረብ ሀገር ሆነ አልሐምዱሊላህ እያለች ምንም ይሁን ምናምን ብዙም እንትን የለም። ግን ያው ብልጣብልጥ ደግሞ አይችለንም ነው። ያ ደግሞ መሰረታዊ ነገር። ብልጣብልጥ 3.8 ሰዎች ሊችላቸው አይገባም፣ እኛንም አይችለንም። እና እንደዛ ነው። ኢምራን አይ ቲንክ ማን አለ? 2 ሰዎች አሉ፣ እነሱ እናስተናግድ። 3 ሰዎች አሉ። ታምሩ አለ፣ አብይና ኮንትሮል አለ። ኢንሻአላህ ፒኬ ከተመቸ
አንዳቸውን አስተናግዳቸውና ኢንሻአላህ ከዚህ በኋላ አታስገቡሽ። በተራ በተራ አውርተናቸው እንውጣ። ፊክ ይመችሃል ለማለት ሰላም አለይኩም። ችግር የለም ማውራት ይችላል። ወአለይኩም ሰላም። እንዴት ናቸው? አንድ መልዕክት ላስተላልፍ ከተፈቀደልኝ። ማን ነው ትርሶ? ድምፅሽ ተቀየረ ዛህራ። ድምጿ ማናት? ዛህራ ሙስጠፋ ናት እያልኩኝ እኮ ነው። ስልኩ መሰለኝ። አሁን አሪፍ ነው። አረጀች። ቅቤ አዝታም ላይ ማሻአላ አላህ ለማርጀት ያብቃን። እንትን ነው አስተማሪ ይፈልጋለሁኝ እና ሴት አስተማሪዎች ቁርአንን እና ወይ ኪታብና ቁርአንን መቅራት የምትችሉ ማለት ቢያንስ ቁርአን አክተማችሁ ሁለቴ ምናምን እንደዚህ የቀራችሁ በውስጥ አንዴ እንትን የሪከርድ አድርጋችሁ ላኩልኝ። ከዛ ተጅዊዳችሁ አሪፍ ከሆነ ኢንሻአላህ እንድታስተምሩ። በጣም አስተማሪ አንሶናል፣ ነገር ግን ደግሞ ተማሪ በጣም እየበዛብን ነው እና የምትችሉ በውስጥ ሴቶች ማለት ነው በውስጥ ብታናግሩ ደስ ይለኛል። በቋሚነት ማስቀረት ሊላህ ብላችሁ እኛ የምንከፍለው ምንም ነገር የለም። ሊላህ ብላችሁ ያላህን ፊት ፈልጋችሁ እንድታግዙኝ እፈልጋለሁኝ እና በውስጥ ኑና እንትን የተወሰነ አንድ ደቂቃ ሪከርድ ላኩልኝ። እሺ፣ ከዛ በኋላ ጥሩ ተጅዊድ ያቀራር ካላችሁ ኢንሻአላህ አስገባችኋለሁ ቴሌግራም ላይ እና በቋሚነት ማቅራት የምትችለው ማእታችሁ የሆነ ግብት ውጥት ምናምን አልፈልግም። በቋሚነት በቃ የኔ ብላችሁ የራሴ ብላችሁ እንድታስቀሩ ነው በፈልገውና አናግሩ በውስጥ። እሺ፣ ባረከላሁ ፊኩም። እንተጋገዝ። የእውነት በጣም እየደከመኝ ነው እና እንተጋገዝ። ባረከላሁ ፊኩም። እሺ፣ ቀጥሉ። ወንዶቹም እሺ ያሉ ነው። ወንዶች እሺ አትበሉ። እሺ፣ ሴቶች ነው የተባሉት። ምን አስባችሁ ነው? እሺ ዛህራ አላህ ያግዝሽ። ባረከላሁ ፊክ።